ቻናላችን ወደ እናንተ አዳዲስ መረጃዎችን ይዞ መጥቷል። ዛሬ ደግሞ ቀኑን በሙሉ እስከ ምሽት ድረስ የመንግስት ሚዲያዎች ሲያራግቡት የዋለውን የመንግስት ሰራተኞች የደሞዝ ጭማሪ በተመለከተ አጭር መረጃ ወደ እናንተ እናደርሳለን። እንድትከታተሉን ከወዲሁ እንጋብዛለን። ኑሮ ምን ያህል ይሻሻላል? በዚህ የደሞዝ ጭማሪ ሰበብ አጠቃላይ ሀገራዊ የኢኮኖሚ ለውጥስ ምን ያህል ይቀጥላል? ባለበት ነው የሚቀጥለው ወይስ ንግዱ ማህበረሰብ ደግሞ ይህንን መረጃ በመስማት ምን ያህል በኑሮ ላይ ጫና እንዲፈጠር ያደርጋል የሚለውን እንግዲህ ከሆኑ መንግስት ማስፈራሪያ ጀምሯል። ማየት ብንችል እንደ ኢኮኖሚስ አተገባበሩ ምን ያህል እውነት ይህን ያህል ይደጎማሉ ተብሎ ሲጠየቅ ሙሄ ሰሙ የጻፉት አንድ ጽሁፍ አለ። የሙሼ ሰሙን ጽሁፍ እንደወረደ አቀርብላችኋለሁ። መንግስት በአዲሱ የደሞዝ ጭማሪ ምክንያት ለ160 ቢሊዮን ብር ተጨማሪ ወጪ እንደሚዳረግ ገልጿል። እስኪ የጭማሪውን ፋይዳ ለመረዳት ቁጥሮቹን በአንጻራዊ ስሌት እናጥናቸው። ቋሚ ደሞዝተኛው ገንዘቡ ኪሱ ከመግባት በፊት በገቢ ግብር ምክንያት ዝቅተኛው ተከፋይ 15%፣ ከፍተኛው ደግሞ 35% ይቆረጥበታል። ዝርዝር ውስጥ መግባት ስለሚያዳግት አማካይ ቁጥር እንውሰድ። ተመልከቱ። እንግዲህ ውድ የሚዲያችን ተከታታዮች ይህን ስሌት ልብ ብላችሁ ተመልከቱ። መንግስት በሚዲያ የሚያናፍሰውና መንግስት ሰራተኞች ላይ የሚደርሰው የገቢ ሁኔታ ተመልከቱ። እንዲሁ በአማካይ ዝቅተኛው 15 ከፍተኛው 35 በአማካይ 25% ይሆናል ብለን እንውሰደው የግብሩ። ወደፊት እድሜውና ጤናው ከፈቀደለት ደግሞ የጡረታ ተከፋይ የሚያደርገው አለ። እሱ ደግሞ 7% ከደሞዙ በቀጥታ ይቆረጥበታል። 25 ሲደመር 7 32% ይሆናል ማለት ነው። ከዚህ አንፃር ስትመለከቱት 160 ቢሊዮን ሲባዛ በ0.32 ያ ማለት 32% ተቆራጭ ነው። 51 ቢሊዮን 200 ሚሊዮን ይሆናል ማለት ነው። ይህ ገንዘብ እንግዲህ የደሞዝ ጭማሪው ተቀጣሪው እጁ ከመድረሱ በፊት ወደ መንግስት ካዝና ይመለሳል ማለት ነው። በደሞዝ መልክ የሚከፋፈለው ቀሪው 108 ቢሊዮን 800 ሚሊዮን ብር ይሆናል ማለት ነው። እዩት። ይህንን እንግዲህ ይህ በታክስና በጥሮታ የተነሳው ብር ከ160 ቢሊዮኑ 108 ቢሊዮን ቀረ ማለት ነው። ከዚህ ከ108 ቢሊዮን ውስጥ ደግሞ ሰሞኑን ደግሞ አጀባ እየተቆረጠባት እየተወራባት ጭምጭምታም መላመትም ምክረ ሀሳብ እየተሰጠባት ያለችው ደግሞ ቫት የምትባል የክፍያ አይነት ናት። ደሞዙ እጁ ላይ ከገባ በኋላ ደግሞ በሚሸምተው ቁሳቁስና በሚገዛው አገልግሎት ላይ እንዲሁ አሁን ሳይጨመር 17.5 እየተባለች ነው። አሁን ላይ ግን 17% ነች። እሷን ቫት ይከፍላል ማለት ነው። ምክንያቱም ይሄን ገንዘብ ወደ ገበያ ይዞት ስለሚወጣ 108 ቢሊዮን 800 ሚሊዮን ሲባዛ በ0.15 ይህ ቫት ማለት ነው 16 ቢሊዮን 320 ሚሊዮን ብር ይሆናል ማለት ነው። ይህ ማለት ደግሞ ከ160 ቢሊዮን ብር ጭማሪ ውስጥ ደሞዝተኛውን ሳያገለግል በገቢ ግብር በጥሮታ በቫት ብቻ ወደ መንግስት ካዝና ተመልሶ የሚገባው ብር 67 ቢሊዮን 520 ሚሊዮን ሲሆን ጭማሪው ደግሞ 92 ቢሊዮን 480 ሚሊዮን ብር ይሆናል ማለት ነው። አስቡት። በመቀጠል ቀሪዎቹን ቀጥተኛና ቀጥተኛ ያልሆኑ የግብር አይነቶች እናንተው አስሏቸው። ፕሮፐርቲ ታክስ የሚባላል 1% ነው። ተርኖቨር ታክስ አለ 2% ነው። ትራንዛክሽን ታክስ አለ 0.1% እስከ 1.5% አለ። ከዚህ ሁሉ ቅንስናሽ በኋላ የሚገኘው የደሞዝ ጭማሪ ኢምንት ቢሆንም አይጠቅምም ማለት በእግሩ ተጓጉዞ በቀን አንድ ቀምሶ ከሚያተርፋት ደሞዙ ላይ በየዕለቱ በልጆቹ ደረቅ ዳቦ የማቅረብ ግዴታ የተጣለባትን ቋሚ ደሞዝተኛ ፈተናና መከራ በቅጡና በልኩ አለመረዳት ይመስለኛል። ይህም አንዱ የሽፍንፍን ፖለቲካ የሽፍንፍን ሚዲያ ጋጋታ ውጤት እየታየ ያለ መሆኑን ያስረዳል።
ተወደደም ተጠላ አነሰም ተከመረ ጭማሪው ጎዳናን ለማውጣት እየተንደረደረ የነበረውን ቋሚ መንግስት ደሞዝተኛ እንደሚደጉምና አንድ ቀዳዳ እንደሚደፍንለት ጥርጥር የለኝም። ደመወዝ መቼም በቂ ሆኖ አያውቅም። በቂ ካልሆነ ደግሞ ጭማሪው ይቅር ለማለት ቋሚ ደመወዝተኛውን ከነመከራው እሱና ቤተሰቡን ሆኖ መገኘትን ይጠይቃል። ለዛሬ አበቃሁ። ይህንን የሚዲያ ጋጋታ የሚዲያ ጩኸት ጭማሪ ለማብራራት የመጣሁበት ጉዳይ ይህን ይመስላል ይላል ኢኮኖሚስት ሙሼ ሰሙ። እንግዲህ ውድ የቻናላችን ቤተሰቦች በዚህ ማብራሪያ መሰረት እጃችን ጋር የሚገባው ሌሎች በወጪ ደረጃ ስንይዛቸው መንግስት ራሱ መልሶ የሚወስዳቸው ኦልሞስት 50% አካባቢ ደረሰ ማለት ነው። ነገር ግን የቀረችውም ጥቅም አላትና የሆነ ቀዳዳ ተሸፍናለችና እሷን እንቀበላለን የሚል ነው እንግዲህ የኢኮኖሚስቱ ትንታኔ። እሺ ወደ ምስሎቹ እንሄድ። እንግዲህ እንደምታዩት አዲሱ ደሞዝ ስኬል ይህን ይመስላል የሚል በምሽት የወጣ መረጃ አለ። ከዚህ አንፃር አዲሱ የደሞዝ ጭማሪ መጠን ልዩነት የሚል የወጣ አለ። ለምሳሌ በደረጃ 1 ላይ ያለው 4760 ይላል። አዲሱ 6000 ነው። ደረጃ 2 ላይ 4929 ይላል። ጭማሪው 6213 ነው። ልዩነቱ 1284 ነው። ስለዚህ የዚህ 26% እንደማለት ነው ጭማሪ የተጨመረው። ስለዚህ ከደረጃ 10 ጀምሮ ደግሞ 7934 የነበረው 13147 ወደ 5000 ብር ጭማሪ አለ። ደረጃ 11 8474 የነበረው ወደ 14042 ብር አለ ወደ 5568 66% እየጨመረ ይሄዳል። ደረጃ 13 አለ 9645 ይሆናል። ይሄም 15982 ብር አካባቢ ነው 66% ነው። ደረጃ 15 አለ 11634 ብር ነው። ይሄም እንግዲህ በአዲሱ 19278 ነው። ደረጃ 17 ደረጃ 18 ደረጃ 19 ደረጃ 20 እያለ ይቀጥላል። የመጨረሻው 21491 ነው። በአዲሱ 39000 አካባቢ ተጨምሯል ማለት ነው። እንግዲህ አብዛኞቹ ኦልሞስት 66% ላይ የሚያርፉ ናቸው። እንግዲህ ከመጀመሪያውና ከመጨረሻው ያሉትን ስላሳወቀ በዚህ መልኩ እንግዲህ የደሞዝ ስኬሉ ወጥቷል ማለት ነው። እርግጥ በቀጣይ ምን ያህል እውነት ነው የሚለውን ማጣራት ያስፈልጋል። ለጊዜው ግን ያገኘነው መረጃ ሼር ማድረግ ስለነበረብን ወደ እናንተ ሼር አድርገናል። ስለነበረን ቆይታ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።